ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ፊሊፒን ዘኮይን እንዲል ፍቅር አዋቂ ደንጃኝ ሊከሰቱ ይችላሉ ተብለው በሚታሰቡ የቀጠናዊ አሰላለፎች ምክንያት ሁሉም ራሱን አሸናፊ ለማድረግ ርብርብ ላይ ነው ሲል አርበኛ ማንችሎት ይገልጻል። አክሎም ለማይቀረው ለውጥ አማራ ጠል ኃይሎች ፕላን ቢ በረዥምም በአጭርም ገመድ እየተበተቡ ነው። ማን ወዳጅ ነው? ማንስ ጠላት ነው? የት መድረስ እንፈልጋለን? የፈለግነው ቦታ ላይ ለመድረስ ምን ማድረግ አለብን? ራሳችንን እንጠይቅ። በአማራ ህዝብ ትግል ውስጥ የግለሰብም ሆነ የቡድን ሚና ያለው አካል ሁሉ የህዝባችን ትግል ላይ አዎንታዊ እንጂ አሉታዊ ተጽዕኖ እያሳደረ አለመሆኑን መመርመር አለበት። በጀዋርና አብይ አህመድ በጌታቸው ረዳና ደብረጽዮን መካከል ያለው ልዩነትም ፕላን ኤ ቨርሰስ ፕላን ቢ ነው። የአማራ ኃይልስ በዚህ ሁሉ ትንቅንቅ መካከል መጠጊያ ያጣው ኢትዮጵያኒስት ብቻውን መቆም የማይችል ፍስፍስ ኃይል በመሆኑ የአማራ ብሔርተኝነትን መታከክ ከተያዘው ውሎ አድሯል። የያ ትውልድ ርዝራዦች ባለፉበት ርዕዮተ ዓለም ዛሬም ህዝባችን ዋጋ ሊያስከፍሉ ያላቸውን የሌላቸውን አቅም አሟጠው እየተጠቀሙ ነው። ለመተጋገዝ ቅን መሆንና የሐሳብ ባርነትን ማስወገድ ከመንደርና ቡድንተኝነት ከፍ ብሎ ማሰብ የትግሉን መነሻ ምክንያቶች አለመርሳትና ግባችን ላይ ብቻ ትኩረት ማድረግ እንዲሁም ከክፋት የራቀ እኛነትን ማንገብ ተቀያሪውን የምስራቅ አፍሪካ አሰላለፍን ማሸነፊያ መንገድ ነው። ከዚህ በመለስ የሚደረጉ የሰፈር አቲካራዎችም ሆነ ግለሰባዊ ዝናና ፍላጎቶች አንድም የጠላት ተልዕኮ ሌላም የቅርብ አዳሪነት ነው። የተከፈሉና ወደፊት ሊከፈሉ የሚችሉ ውድ ዋጋዎችን በማሰብ ሁሉም ይህንን ውጤት ለማስመዝገብ ብቻ እልህ አስጨራሽ ርብርብ በማድረግ ይታገል። ሌታስ ፊሊፕ ኮይን ሄድስ ፋኖ ሻል ፕሪቬልስ ቴል አማራ ሻል ፕሪቬልስ አይዞን ፎከስ ኦን ዘ ሃይ ኢምፓክት አክቲቪቲስ ሲል አርበኛ ማንችሎት እሱን ገልጿል። በተያያዘም የአማራ ፋኖ ብሔራዊ ኃይል አፋባሃ ወሎ ቀጠናና ሸዋ ቀጠና የሚንቀሳቀሱ አሃዶች በጋራ ጠላትን ድባቅ በመምታት ታላቅ ድል ተጎናጽፈዋል። ወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር ቃኝ ቡድንና አንድ ሻለቃ፣ ሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦር 7 ክፍለ ጦር በጋራ ጥምረት በመፍጠር ግንቦት 22 ቀን ከንጋቱ 11 ሰዓት ጀምሮ የሸራቤል ወረዳ የሚገኘውን የጭፍጫፊና ዘረኛ መንጋ ራሱን ጥምር ጦር ብሎ የሚጠራው የአማራ ህዝብ ጠላትን ከበባ ውስጥ በማስገባት በርካታ የስርዓቱ የጠላት ኃይል የተደመሰሰ ሲሆን የተረፈው የጠላት ኃይል አሁንም መውጫ መግቢያ ጨንቆት ከበባ ጥሶ ለመውጣት ቢፍጨረጨርም በንስሮቹ የአማራ የቁርጥ ቀን ልጆች እየተወቃ ታፍኖ ይገኛል። በሰሜን ሸዋ አንጾኪያ ገምዛ ወረዳ መኮይ ኃይል ለመጨመር ቢሞክርም የአስቴጎማ ተራራ ክፍለ ጦር አባላት ወንድሞቻችን ሲታገሉ ዝም ብለን አንመለከትም በማለት ወደ ግሸራቤል ሊጨመር የነበረውን የጠላት ኃይል መኮይ ላይ በሚገባው ቋንቋ ሲያጫውቱ ትለዋል። ለዚህ ነውረኛ ስርዓት በከንቱ ህይወታቸውን እያጡ ያሉ ያልነቁ አሁንም በከበባ ውስጥ ላሉ የስርዓቱ አሽከሮች በውጊያ ላይ ያሉ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠናና ወሎ ቀጠና የክፍለ ጦር አመራሮች ከመሞት በሰላም ለፋኖ እጅ እንዲሰጡ ጥሪ ያቀረቡ ይገኛሉ። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። በተያያዘም 50 አለቃ ታደሰ ከሰሜን ምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር 4ኛ ሻለቃ አንደኛ ሻምበል መሪ የሆነው ሙሉ ትጥቅና አይኮን ሬዲዮ በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉና ብርጌድ አለማየሁ ከብ ሻለቃን መቀላቀሉ ታውቋል። ይህ በእንዲህ እንዳለ ከከዱት ወታደሮች ያገኘነው ጥቆማ ሁሉም ሰራዊት መግዳት ይፈልጋል፣ ነገር ግን ከፋኖ እጅ ከገባቸው ተቆራርጦ ነው በአሰቃቂ ሁኔታ የሚገላቸው እያሉ ወዳደር የሰራዊቱ አመራሮች እያስፈራሩን ነው እንጂ ሁሉም እስካሁን አንቆይም ነበር በማለት ገልጸዋል። ሌሎች በርካታ የመከላከያና የአድማ ብተና አባላት በከፍተኛ ሁኔታ እየተቀላቀሉ ነው። ይህ በእንዲህ እንዳለ በቀን 22 2017 ዓ.ም ከረፋዱ 4 ሰዓት ገዳማ ዘራፊ አብይ አህመድ ወንበር ጠባቂ መከላከያና አድማ ብተና ጡት ነካሽ ሚሊሻ ከብሬ ከተማ ወደ ቁጭ ባደረገው እንቅስቃሴ አይበገሬውና ነበልባሉ የአማራ ፋኖ በጎጃም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ ተወርዋሪ ኃይል በብርጌዱ ዋና ሰብሳቢና በብርጌዱ ወታደራዊ አዛዦች አማካኝነት ልዩ ቦታው ባንጃ አካባቢ ስልታዊ የሆነ ደፈጣ በመጣል ጠላትን አይቀጡ ቅጣት ተቀጥቷል። በዚህ መሰረት በተጨባጭ 4 ሰው ሞት ከ7 በላይ ከባድ ቁስለኛና የመጓጓዥ ፓትሮል
በራሳቸው በመመታቱ እየገፉ ስለመውሰዳቸው ተረጋግጧል ሲል የቡሬ ዳሞት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብቴ ሁነኛው ገልጿል። ቡሬ ዳሞት ብርጌድ እንደ ንስር ራሱን አድሶ ለጠላት ራስ ምታት ሆኖ መጥቷል ሲልም አክለዋል። ይህ በእንዲህ እንዳለ በራያ ቆቦ ወረዳ አራዱም ቀበሌ ላይ የነበረው የአገዛዙ ወታደራዊ ካምፕ መውደሙ ተሰምቷል። የዋርካው ምሬ ወዳጆ ልጆች አጥቢያ ሌሊቱን ወታደራዊ ካምፑን በመቆጣጠር በርካታ አገዛዙ ወታደሮችን ሲገሉ በርካቶችን ደግሞ አቁስለዋልም ነው የተባለው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር በአራት ግንባር ማለትም ባቦ ሃይ ጋሪያ፣ ድንጋይ ቀበሌ፣ አረፋ ጊዮርጊስና አራዱም ከተማ የፋሽስቱ ብልጽግና ዙፋን ጠባቂ ጦር ጋር በመፋለም ታላቅ ድል ተሰርተዋል። የዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ባቦ ሃይ ጋሪያ 2ኛና 6ኛ ሻለቃ በአረፋ ጊዮርጊስ 3ኛ ራያ ሻለቃ ከቀዩ ጋሪያ እስከ ድንጋይ ቀበሌ እንዲሁም የክፍለ ጦሩ ቃኝና የአንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ በአጠቃላይ በአራት ግንባር ድል ተቀዳጅተዋል። የዞብላምባ ክፍለ ጦር ቃኝና አንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ ሌሊቱን ገብተው የጠላትን ካምፕ በመቆጣጠር በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ እንዲሁም ቁሳዊ ጉዳት በማድረስ ጠላትን አንገት በማስደፋት ታላቅ ድል ሰርተዋል። 2ኛና 6ኛ ሻለቆች ወደ አረፋ ጊዮርጊስ ለመውጣት አስቦ ማጥቃት ያደረገን ጠላት በመረምረም በርካታ ሙትና ቁስለኛ ሳቅፈው ወደ መጣበት መልሰውታል። ከራያ ቆቦ በሰሜን ምስራቅ አቅጣጫ ድንጋይ ቀበሌ ዙሪያ አንደኛ ራያ ሻለቃ በርካታ የጠላት እግረኛ ሰራዊት በሞርተርና በዙ 23 እንዲሁም ብረት ለበስ ታጅቦ ማጥቃት ቢያደርግም አንድ አካባቢ ብቻ 22 አስክሬን ያነሳ ሲሆን 3 ፓትሮልና 3 ኦራል ቁስለኛ ወደ ቆቦ ሆስፒታል ጭኖ ወስዷል። ልማደኛው ራያ ሻለቃ ጠላትን ከመረምረም ባሻገር አንድ ጓድ ዙፋን ጠባቂ 7 ክላሽና ከ2100 በላይ የክላሽ ተተኳሽ ማርኳል። በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ጠላት ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት በመክፈት ድንጋይ ቀበሌ አካባቢ ልዩ ስሙ ኮራራው መንደር በብረት ለበስ 3 መኖሪያ ቤት ከነ ሙሉ ንብረቱ በማቃጠል ሙሉ በሙሉ አውድሟል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያ ገልጿል። በተያያዘም የአረንዛው ዳሞት ብርጌድ ታድሶ አድርጓል። በአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ የጅጋ ሻለቃ ለ5 ቀናት በፈጀ ግምገማና ምክክር ከነበሩት አመራሮች የተሻለ አፈጻጸም የነበራቸውን በማስቀጠልና አዲስ የተሻለ ይሰራሉ ተብሎ የታመነባቸውን አርበኞች ወደፊት ማምጣት ተችሏል። እንደሚታወቀው የጅጋ ሻለቃ በአማራ ፋኖ ትግል ውስጥ ከፊት ተሰልፈው የትግሉን ችቦ የጀመሩ ወራሪ የጁላ ሰራዊት ክልሉን በባዴን ቁራጭ ወረቀት ትጥቅ አስወርዳለሁ ለብልጽግና አስገዛቸዋለሁ ብሎ ታንኩን ባንኩን ይዘው ኔትወርክ አጥፍቶ በመጣበት ወቅት የጅጋ ራብስቶች ከመጀመሪያው ከስላሴ ገዳም ጀምሮ ሲዋደቁ የቆዩ እንደሆነ ቢታወቅም የነሱ ልዩ ጀብድ በየጨረቃ በወንጊ በለዛ በከተማቸው ጅጋ ያደረጉት ተጋድሎ የማይረሳ ነው። በተለይ የቀጠናው መስራች አርበኛ ኢንጂነር ገበኛው የተሰዋበት በቡሬ ከሱ ጋር የተሰዋ አርበኞች የማይረሱበት የቡሬው የወንድያ ውጊያ አይረሳ። በዚህች በታላቅ ጀብድ የታጀበች ሻለቃ እስካሁን ሰዓት ታላቅ ተጋድሎ የሚያደርጉ አርበኞች የሚወጡባት እንደሆነች ታምኖበት በሚመጥን መልኩ ለመስራት በቀጠናው ያሉ ችግሮች ተለይተው በተካሄደው ስብሰባና ግምገማ ተካሂደው የተሻሉ አፈጻጸምና አዳዲስ አመራሮች መምጣት ችለዋል። በዚህ ውይይት ምክክር የክፍለ ጦር አመራሮች 100 አለቃ ዱኛ ጥላሁን፣ 50 አለቃ መኮንን ይፍሩ፣ ጊዜው ገረመው እንዲሁም የብርጌዱ አመራሮች አርበኛ ክብሮም አማረ፣ ድልነሳ መኮንን፣ አርበኛ ሽታዬ የተዋለ በተገኙበት የቀጣይ አቅጣጫ በመስጠት ጥፋት የተገኘባቸውን ትምህርት ለሚያስፈልጋቸው ትምህርት እንዲሰጡ በማድረግ ተጠናቋል ሲል የአረንዛው ዳሞት ብርጌድ ህዝብ ግንኙነት ፍስሐ አደራው ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።